ሰበር ዜና መጋቢት 8 2018 ጤናንና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በሱዳን ወታደሮችን እያሰለጠነ መሆኑ ሲነገር የአማራ ፋኖ ብሔራዊ ንቅናቄ መሪዎች ከጎረቤት ሀገራት ድረስ በመሄድ ስምምነት በመፈጸም መሳሪያ ወደ ሀገር ቤት እያስገቡ መሆናቸው ተነግሯል። ፋኖ አማራ ክልልን ሙሉ በሙሉ ነጻ የሚያደርግ እርምጃ በቅርቡም ይወስዳል የሚል መረጃዎችም ወጥተዋል። ዝርዝር ዘገባም ይዘንበታል። ፋኖ የአማራ ክልል 95 በመቶ የሚሆነው አካባቢዎች ላይ ውጊያ እያደረገ አሊያም ደግሞ ቦታዎችን ተቆጣጥሮ እንደሚገኝ ሲያሳውቅ በዛሬው ዕለትም ከብር ሸለቆ አቅራቢያ አንስቶ በሌሎች ወሳኝ አካባቢዎች ውጊያው ቀጥሏል። በባህር ዳር ዙሪያ የሚደረጉ ትንቅንቆችም ሲደረጉ በማዕከላዊ እዝ 10 ሬጅመንት አዛዦችን ጨምሮ 3 ምክትል የሬጅመንት አዛዦችና 5 የሻምበል አዛዦች ተገደሉ። ወታደራዊ አዛዦች የተገደሉት ሰርጎ በገቦም በህቡ ገዳይ ቡድን ነው ተብሏል። ዝርዝር መረጃዎችን ይዘናል። በሌላ በኩል ኮሎኔል ደመቀ ዘውዱ ለስልጣናቸው ሲሉ የአማራ ህዝብን ከርተው ቀን ከሌሊት እያሞገሱት ያለው ጠቅላይ ሚኒስትር አብይ አህመድ ያልጠበቁት ዱብዳ ሊያወርድባቸው መሆኑ ሲነገር የወልቃይት አስተዳደርና ተከዜ ዘብ ይፈርሳል ተብሏል። እንቃኘዋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ኮሎኔል ደመቀ ዘውዱ ዳግም በአብይ አህመድ ሊሰለቀጡና ሊከዱ መሆናቸው ተነገረ። የወልቃይት ጠገዴ አስተዳደር ህገ ወጥ ስለሆነ በቅርቡ ይፈርሳል ሲል የአብይ አህመድ ቀኝ እጅ ዶክተር አብርሃም በላይ ተናገረ። የመስኖና ቆላማ አካባቢዎች ሚኒስትሩ የቀድሞ መከላከያ ሚኒስትር ዶክተር አብርሃም በላይ ከሱዳን ተመልሰው በዲዲአር ፕሮግራም ትጥቅ ለመፍታት ከተስማሙና የተሃድሶ ስልጠና እየወሰዱ ካሉ የቀድሞ የአርሚ ሰብ አባላት ጋር ውይይት እንዳደረጉም አስታውቀዋል። ሚኒስተሩ ከነዚህ ታጣቂዎች ጋር ባደረጉት ውይይት በወልቃይት በህወሓት የፖለቲካ አካሄድና በቀጣይ የአካባቢው አስተዳደር ዙሪያ ጠንካራ መልእክቶችንም አስተላልፈዋል። ዶክተር አብርሃም በንግግራቸው የወልቃይት ማህበረሰብ የራሱን ማንነትና አስተዳደር የመወሰን ሙሉ መብት እንዳለው ገልጸው አማራ ነኝ ቢሉ መብቱ ነው፣ ትግራዋይ ነኝ ቢልም መብቱ ነው፣ በፍጹም ተቀባይነት የሌለው ሀገርን በተናለን የሚል ሀሳብ ብቻ ነው ሲሉም ተናግረዋል። አክለውም የአካባቢው ማህበረሰብ የጽንፈኛውን የህወሓት ፖለቲካዊ አካሄድ እንደማይፈልግና ህወሓት ተመልሶ አካባቢውን እንዲያስተዳድር እንደማይፈቅድ በግልጽ መናገሩን አስታውሰው ህወሓት አካባቢውን ማስተዳደር ከፈለገ በምርጫ ተወዳድሮ ማሸነፍ እንዳለበትም ገልጸዋል። ከሰሞኑ አካባቢውን በኃይል ለመቆጣጠር የተደረጉ ሙከራዎችን በማስመልከትም ህወሓትም ሆነ የትግራይ ታጣቂ በምንም አይነት ሁኔታ በትጥቅ ኃይልና በህገ ወጥ መንገድ ወደ አካባቢው አይገባም ሲሉም ተናግረዋል። ማንም ሰው በራሱ ውሳኔ ቆርጦ የወሰደው መሬት የለም ያሉት ሚኒስተሩ አካባቢው በፕሪቶሪያው የሰላም ስምምነት መሰረት አከርካሪ ተብሎ የተቀመጠ እንጂ በአንድ ወገን ተወስዶ ያበቃለት ጉዳይ አይደለም ሲሉም ተናግረዋል። አሁን በወልቃይት ያለው አስተዳደር ህገወጥ በመሆኑ መፍረስም እንዳለበትም ሚኒስተሩ ጠቁመዋል። ማንም ይሁን ማን በጉልበትም ይሁን በህገወጥ መንገድ አካባቢውን ማስተዳደር አይችልም ሲሉም እነ ኮሎኔል ደመቀ ዘውዱ በቅርቡ እንደሚነቀሉም ነው ዶክተር አብርሃም የተናገሩት። አሁን ያሉት አስተዳደሮች ፈርሰው ህዝቡ ራሱ በመረጣቸው ህጋዊና ህገ መንግስታዊ አስተዳደሮች መተካት አለበትም ሲሉም ተናግረዋል። ይህ ሂደት ተግባራዊ የሚሆን ተፈናቃዩ ማህበረሰብ ከክረምት በፊት ወደ ቀዬው ከተመለሰ በኋላ በፕሪቶሪያው ስምምነት መሰረት ነጻ ምርጫ ተካሂዶ ህዝቡ የየራሱን የቀበሌና የወረዳ መሪዎች ሲመርጥ መሆኑንም በማስገንዘብ ንግግራቸውን አጠናቀዋል።
ዶክተር አብርሃም ማለት የጠቅላይ ሚኒስትሩ አብይ አህመድ ቀኝ እጅ ናቸው። ዶክተር አብርሃም በትግራዩ በ2013 ጦርነት ጊዜ የገዛ የትግራይ ህዝባቸውን ወገናቸውን ከአብይ አህመድ ጎን ሆነው የወጉ ማለት ናቸው። እኚህ ሰው ለአብይ አህመድ ልክ እንደ ቀኝ እጃቸው ማለት ናቸው። ታዲያ አሁን ላይ የኮሎኔል ደመቀ ዘውዱ አስተዳደር እንደሚፈርስ በግልጽ ተናግረዋል። ኮሎኔል ደመቀ ዘውዱ የወልቃይት አስተዳደርና የተከዜ ዘብ በፍጹም አይፈርስም፣ አብይ አህመድ ለኛ መከታችን ነው፣ ኢትዮጵያ ካየቻቸው መሪዎች መካከል ድንቅ ከሚባሉት ግንባር ቀደሙ ነው ሲሉ ማሞካሸታቸውና በብልጽግና ቤት ከሰሞኑ ከኔ በላይ ላሳር ማለታቸው ይታወቃል። ከዚህም ባሻገር ፋኖንም ጸረ ሰላም ሲሉ መውቀሳቸውም የሚዘነጋ አይደለም። ታዲያ ኮሎኔል ደመቀ ዘውዱ እንዲህ ያሸረገዱለት አብይ አህመድ አሁን በመጨረሻው ሰዓት ሊከዳቸው መሆኑም እየተነገረ ነው። ይህ በእንዲህ እንዳለ ግን በዛሬው ዕለት ዶክተር አብርሃምና ብልጽግና የሰሩት የአርሚ 70 አባላት ወደ ተሐድሶ ተመለሱ የሚለው ድራማ ሙሉ ለሙሉ ሐሰት መሆኑን ልናረጋግጥ እንወዳለን። የትግራይ አርሚ 70 ወደ ተሐድሶ ሊገባ ይቅርና የአማራ ፋኖ ኃይሎች ሱዳን ላይ አዲስ የስልጠና ማዕከል እንዳገኙና ስልጠናም እየወሰዱ መሆናቸውን አረጋግጠናል። የፋኖ ስልጠና በጥቂት ቁጥር የጀመረ ቢሆንም በቅርቡ ፋኖ በየወረዳው 100 ኮታ ቢጥል ለሱዳን ድንበር ከሆኑት የጎጃምና የጎንደር ወረዳዎች ብቻ 50 ሺህ የፋኖ ሰራዊት በሱዳን ወጪ መሰልጠን ይችላል ነው የተባለው። መሰልጠን ብቻ ሳይሆን በሱዳን ውጊያ ስለሚሳተፉ የጦርነት ልምድና ሙሉ ትጥቅ ያለው ሰራዊት ይሆናሉ ተብሎም እየተነገረ ነው። ከዚህ ጋር በተያያዘ ብልጽግና 40 እና 50 የማይሞሉ የህወሓት የቀድሞ ወታደሮችን በመሰብሰብ አርሚ 70 ወደ ተሐድሶ ገባ ሲል የሐሰት ፕሮፓጋንዳም እየሰራ መሆኑን ልናረጋግጥ እንወዳለን። ወደ ቀጣዩ ዘገባችን አልፋለሁ። ፋኖ በቅርቡ አማራ ክልልን ሙሉ ለሙሉ ሊቆጣጠር ይችላል ተባለ። ሰሞኑን እጅግ ብዙ መሳሪያና ተተኳሽ ይዘው የፋኖ መሪዎች ከጎረቤት ሀገራት በሰላም ወደ አማራ ክልል መመለሳቸው ተረጋገጠ። መከላከያ መረጃው ስለነበረው ከሱዳን መተከል፣ ጃዊ፣ ቋራ፣ መተማ መስመር 3 ቦታ ላይ ውጊያ በመክፈት ሊያስቆማቸው ሞክሮም አልተሳካለትም። ድሮን ጭምር ቢጠቀምም ነገር ግን ኢላማውን ያልጠበቀ እንደነበረ ነው የተረጋገጠው። ይህንን መረጃ የምንነግራችሁ መከላከያ የሚያውቀውና ሊያደናቅፈው ኦፕሬሽን የሰራበት ስለሆነ ብቻ ነው ያካፈልናችሁ እንጂ እንደዚህ አይነት ነገር ወታደራዊ ሚስጥር ነው። የክልሉ አድማ ብተናና ሚሊሻ በብዛት እየከዳ መሆኑን የክልሉ ፖሊስ ኮሚሽንና ሚሊሻ ጽሕፈት ቤት ሪፖርትም ያሳያል። ከክልሉ ጸጥታ መዋቅር እየወጣም የተወሰነው ፋኖን እየተቀላቀለ ሲሆን አብዛኛው ግን አድራሻው ሳይታወቅ እየጠፋ መሆኑም ነው የተረጋገጠው። ከ3 ቀናት በፊት በእነማይና እናርጅ መካከል ባለ አካባቢ ከጎጃም፣ ቤት አማራ፣ ወሎና ሸዋ የተውጣጡ ከ2000 በላይ የፋኖ ኮማንዶም ሰራዊት ሰልጥኖ መመረቁንም ሁላችሁም አይታችኋል። የሚገርማችሁ ነገር ይህንን የፋኖ ምርቃት ወሬውን አስቀድሞ መከላከያው ስለሰማ ከደጀን እስከ እናርጅ ልዩ ስምሪት አድርጎ ለማደናቀፍ ሞክሮ ነበር። ከምርቃቱ የተወሰኑ ቀናት በፊት ቢቸና አካባቢ ሆኖ ከባድ መሳሪያ ሲተኩስም ነበር። 24 ሰዓት ድሮን እያንዣበበም ጭምር ነው ከ2000 የሚበልጡ ፋኖ ሰልጥነው የአፋብን አመራሮች በተገኙበት በአደባባይ የተመረቁ። ታዲያ ይህ ሁሉ ሁነት እየተፈጠረ አገዛዙ ምንም ማድረግ ባልቻለበት ሁኔታ ፋኖ ነገሮችን እየከወነ ነው። ቀጣይ ምን ሊፈጠር ይችላል የሚለውን እንመልከት። መከላከያ የፋኖ አመራሮች ከጎረቤት ሀገራት መሳሪያና ተተኳሽ ይዘው እንደሚገቡ መረጃው ኑሮት ነገር ግን ማስቆም ካልቻለ ፋኖ 2000 ኮማንዶ ሊያስመርቅ መሆኑን ሰምቶም ያንን ግዙፍ የምረቃ ስነ ስርዓት ማደናቀፍ ካቃተው ከዚህ የምንረዳው የመከላከያው ድክመት ብቻ ሳይሆን የፋኖን ጥንካሬ ጭምር ነው። ብዛት ያለው መሳሪያና ተተኳሽ እንደ ልብ እየገባ መሆኑን ላየ ቁጥሩ ቀላል የማይባል የክልሉ ሚሊሻና አድማ ብተና እየከዳ መሆኑን ለሰማም ፋኖ በአንድ ድርጅት አፋብን ስር መሰብሰቡን ለተመለከተ ወጣቱ በፋኖነት በሀገር ውስጥም ሆነ በጎረቤት ሀገራት እየሰለጠነ መሆኑን ላስተዋለም ለአማራ ክልል አዋሳኝ የሆኑ ጎረቤት ሀገራት ለፋኖ ድጋፍ እያደረጉ ባሉበት ሁኔታ ማንኛውም ማየትና ማገናዘብ የሚችል ሰው ቀጣይ ምን እየመጣ እንደሆነ ለመገመት አይቸገርም።
አፋብን በመጪዎቹ ጥቂት ወራት የድርጅቱን ቀሪ መዋቅር ስራዎች አጠናቆም ሰራዊቱን አዋህዶ ፖለቲካዊና ወታደራዊ አቅሙን እያጠናከረ የሚሄድ ከሆነ መከላከያ ከትግራይ ክልል አፈግፍጎ እንደወጣው ከአማራ ክልልም ሙሉ በሙሉ የሚወጣበት ሁኔታ ሊፈጠር ይችላል። ብልጽግና ምን ላይ ነው የሚለውን ስንመለከት በአንጻሩ ብልጽግና በአማራ ብልጽግናዎች ድክመት ምክንያት አማራ ክልል ውስጥ የፖለቲካ ተቀባይነትን ሙሉ በሙሉ በሚባል ደረጃ ማጥቷል። በመከላከያው እየተጠበቀ ከተሞች ላይ ተንጠልጥሎ ያለ ምንም አይነት የህዝብ ድጋፍ የሌለው ወራሪ ኃይል ሆኖም ተቀምጧል። በዛሬው ዕለት እንኳን በባህር ዳር ዙሪያ ሁለት የአገዛዙ የምክር ቤት ካቢኔ አባላት የተገደሉበትና አረጋ ከበደ ከሞት ያመለጠበት ኦፕሬሽን በፋኖ ተሰርቷል። አሁን ላይ ብልጽግና ከገባበት ሚዛኑን ከሳተና የኦሮሞ ተረኛ መንግስትንን ከሚል ዋልታ ረገጥ የፖለቲካ ትርክት ወጥቶም ወደ መካከለኛነት የመመለስ እድሉ ዝቅተኛ ነው። ብልጽግናን ወደ መካከል ሊመልስ የሚችል የፖለቲካ ሚዛን የማስጠበቅ አቅም ያለውና በአማራ ህዝብ ቅቡልነት ሊያገኝ የሚችል አመራር የአማራ ብልጽግና ውስጥ የመምጣቱ ጉዳይም አጠያቂ ነው። ፈጽሞም አሁንም የለም። ታዲያ እነዚህ ሁነቶች ሁሉ የሚያሳዩት በቅርቡ የአማራ ፋኖ ኃይሎች ሙሉ ለሙሉ አማራ ክልልን ተቆጣጥረው ወደፊት ሊገፉ እንደሚችሉ ነው ሲሉ ዓለም አቀፍ ሚዲያዎችን ጨምሮ ከፍተኛ ወታደራዊ ተንታኞች እየተናገሩ ነው። የአማራ ክልል 95 በመቶ በጦርነት ውስጥና በፋኖ ተጽዕኖ ስር መሆኑን ላየ ደግሞ የአማራ ክልል በፋኖ ቁጥጥር ስር ሙሉ ለሙሉ ሊገባ ነው የሚለውን መረጃም እውነት ያደርገዋል። አንደኛ ደቡብ ጎንደር ከዋና ዞኑ ደብረ ታቦር አዲስ ዘመን ውጪ በሙሉ በፋኖ ተጽዕኖ ስር ነው። ሁለተኛ ደቡብ ጎጃም መተከል በአመዛኙ በፋኖ ቁጥጥር ስር የገባ ነው። ሶስተኛ ማዕከላዊ ጎንደር ከዞኑ መቀመጫ ጎንደር ከተማና ቆላ ድባ ውጪ በአመዛኙ በፋኖ ኃይሎች ተጽዕኖ ስርም ወድቋል። አራተኛ ሰሜን ጎጃም ከዋና የዞኑ ከተማ ባህር ዳር ውጪ በብዛት በፋኖ ኃይሎች ተጽዕኖ ስር ወድቋል። አምስተኛ ምዕራብ ጎጃም ከፍኖተ ሰላም ውጪ ሙሉ በሙሉ ዳሞት በፋኖ ተጽዕኖ ስር ይገኛል። ስድስተኛ ሰሜን ሸዋ ከዞኑ መቀመጫ ደብረ ብርሃን ውጪ በብዛት በፋኖ ተጽዕኖ ስር ይገኛል። ሰባተኛ ሰሜን ወሎ ከዞኑ መቀመጫ ወልዲያ ውጪ በሙሉ በፋኖ ተጽዕኖ ስር የሚገኝ አካባቢ ነው። ስምንተኛ ደቡብ ወሎ ከጎጃም አዋሳኝ የሆነው ምዕራባዊ ክፍሉ ሙሉ በሙሉ በፋኖ ቁጥጥር ስር እንዲሁም ደግሞ በፋኖ ተጽዕኖ ስር የሚገኝ ነው። ዘጠነኛ አዊ ዞን ከእንጅባራ ውጪ አብዛኛው አገው ምድር በፋኖ ተጽዕኖ ስር ይገኛል። አስረኛ ዋግና ላስታም ከሰቆጣ ውጭ ያለው አብዛኛው ወረዳ በፋኖ ተጽዕኖ ስር አሊያም ደግሞ በፋኖ ጦርነት የሚደረግበት አካባቢ ነው። 11ኛ ምዕራብ ጎንደር ከመተማና ሸንፉ ውጭ አብዛኛው በፋኖ ተጽዕኖ ስር ይገኛል። 12ኛ ጭልጋ ቀጠና ከከተማዋ ጭልጋ ውጭ አብዛኛው በፋኖ ተጽዕኖ ስር ይገኛል። 13ኛ ምስራቅ ጎጃም ከማርቆስና ደጀን ውጭ አብዛኛው ጎዛመንና የእነብሴ ሳር ምድር አካባቢ በፋኖ ተጽዕኖ ስር ይገኛል። 14ኛ የኦሮሞ ብሔረሰብ ዞን ከሰሜን ሸዋ አዋሳኝ የሆኑት በፋኖ ተጽዕኖ ስር ይገኛሉ። በየቀኑም ፋኖ እየገባባቸው የሚፈልገውን ኦፕሬሽን ሰርቶም ይወጣባቸዋል። 15ኛ ሰሜን ጎንደር ከዳባት ደባርቅና ትክል ድንጋይ ከተሞች ውጪ አብዛኞቹ በፋኖ ተጽዕኖ ስር የሚገኙና በየጊዜው ጦርነት የሚደረግባቸው አካባቢዎች ናቸው። 16ኛ ወልቃይት ጠገዴም፣ ጠለምት ጠገዴና አርማጭሆም አዋሳኝ አካባቢዎች በፋኖ ኃይሎች ተጽዕኖ ውስጥ የሚገኙና ፋኖ በፈለገው ሰዓት እየገባም ጦርነት የሚያደርግባቸው አካባቢዎች ናቸው። ይሄ ሁሉ የክልሉ አካባቢም ፋኖ በስፋት የሚንቀሳቀስበትና በተደጋጋሚም ከመንግስት የጸጥታ ኃይሎች ጋር የሚዋጋባቸው ናቸው። አብዛኞቹ የክልሉ ቀበሌዎች በፋኖ ቁጥጥር ስር ወይንም ደግሞ ተጽዕኖ ስር ያሉም ናቸው። ይህንን አውቆ መፍትሄ መፈለግ እንጂ ሐቁን መካድ የትም አያደርስም። ብልጽግና አማራን ያክል ሰፊ ክልልና ህዝብን በወታደራዊ ኃይል ማስተዳደር እንደማይችል ላለፉት 3 ዓመታት አይተናል። ለአማራ የሚቆረቆር አካል ሁሉ ክልሉ ያለበትን ወቅታዊ ሁኔታ በመካድ ወይንም በመሸሽ መፍትሄ ሊያቀርብ አይችልም። አንድ በሽተኛ መታመሙን ካላመነ ወደ ሐኪም ቤት ሄዶ ሊታከም አይችልም። ብልጽግና አማራ ክልልን በወታደር ማስተዳደር እንዳልቻለ ማመን አለበት። በቀጥታ ከጎጃም ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። ጀብደኛው 99ኛ ክፍለ ጦር የአገዛዙን ኃይል ድባቅ መታ።
አፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በደንበጫ ከተማ አርቡቁ በተባለ ቦታና በማቻከል ወረዳ ደብረ ቀለም በተባለ ቦታ ከባድ ትንቅንቅ ሲያደርግ አርፍዷል። ጀብደኛው 99ኛ ክፍለ ጦር በጦር ጠበብቶቹ በ10 አለቃ ሁነኛውና በሻለቃ አባይነህ እየተመራ ይውጊያን በደንበጫ ከተማና ማቻከል ደብረ ቀለም ያደረገ ሲሆን የብልጽግናን ጦር ሲያስጨንቀው አርፍዷል። የብርሃኑ ጁላ ሰራዊት መግቢያ ቀዳዳ ማምለጫ ጣሻ አቶም ሲጨነቅ አርፍዷል። በዚህም አውደ ውጊያ መጠነ ሰፊ የቁስና የሰራዊት ኪሳራም ደርሶበታል ነው የተባለው። የብርሃኑ ጁላ ሰራዊት በድሮን የታገዘም ውጊያ ቢያደርግም ያሰበውን ማሳካት አይደለም። ምንም ኪሳራ ሳያደርስ ሙትና ቁስለኛውን እየጎተተ ብቻም አርፍዷል። ይህ በእንዲህ እንዳለ እዚሁ ጎጃም ላይ ከብር ሸለቆ ወታደራዊ ማሰልጠኛ አፍንጫ ስር ላይ ብር የሰፈረው ሚሊሻ በ77ኛ ክፍለ ጦር ሻለቃ 4 ሙሉ በሙሉ ተወገደ። በዛሬው ዕለት የ77ኛ ክፍለ ጦር 4ኛ ሻለቃ ምህረት ተሰጥቷቸው ባልተቀበሉ ባንዳዎች የስርዓቱ ሚሊሻ አገልጋዮች ላይ ከብር ሸለቆ ወታደራዊ ማሰልጠኛ አፍንጫ ስር ላይ ብር ከተማን በሌሊት በመክበብ እርምጃም ወስዳባቸዋለች። 109ኛ ኮር 77ኛ ክፍለ ጦር 4ኛ ሻለቃ በብር ሸለቆ ማሰልጠኛ ተቋም ዙሪያ ላይ ብር ልዩ ስሙ ወታደር ሰፈር መሽጎ በተቀመጠ የአገዛዙ ሚሊሻ ላይ እርምጃ መውሰድ መሳሪያዎችንም መማረክም ተችሏል። የ77ኛ ክፍለ ጦር ነበልባሏ 4ኛ ሻለቃ ባደረገችው ውጊያ የአብይ አህመድ አገልጋይ ሚሊሻ ላይ በተደረገው መብረቃዊ ጥቃት ከተፈጸመባቸው ግድያ መካከል አባው ወንዳለም፣ ስለሺ ሰማኸኝ፣ መልካሙና ሌሎች ስማቸው ያልታወቁ ከፍተኛ የሚሊሻ አመራሮች መገደላቸውም ተገልጿል። ከነዚህ በተጨማሪም ሌሎች በርካታ የሚሊሻ አባላት ተገድለዋል። የብልጽግና ኃይልን በመደምሰስ በርካታ ክላሽ 4 የርቀት መሳሪያ አብራራውና ኤስኬስ መሳሪያዎች መማረካቸውም ተገልጿል። በመጨረሻም በማዕከላዊ እዝ 10 የሬጅመንት አዛዦችን ጨምሮ 3 ምክትል የሬጅመንት አዛዦችና 5 የሻምበል አዛዦች የተገደሉበትን ሁነት የሚዳስሰውን መረጃና ሌሎች የጦር ግንባር መረጃዎችን ከባልደረባ ያድምጠን እንመለስ። የአማራ ተወላጅ የሆኑ ወታደራዊ አዛዦች በህቡ በተደራጀ ቡድን እየተገደሉ መሆኑ ተነገረም። በኦሮሚያ ክልል ከተሰማራው የአገዛዙ ወታደራዊ ኃይል መካከል ከመስመራዊ አዋጊ ጀምሮ የአማራ ተወላጅ ወታደራዊ አዛዦች በህቡ በተደራጀ ቡድን እየተገደሉ መሆኑን መረብ ሚዲያ ከወታደራዊ ምንጮቹ ለማረጋገጥ ችሏል። በሌተናል ጀነራል ዘውዱ በላይ የሚመራው ማዕከላዊ እዝ በኦሮሚያ ክልል የተለያዩ አካባቢዎች ተሰማርቶ ይገኛል። እዙ በክልሉ ስምሪት ከተሰጠው ቀን ጀምሮ በሚካሄዱ ውጊያዎች በርካታ ወታደሮቹ ያለቁበት ሲሆን በርካቶች ደግሞ ከነሙሉ ትጥቃቸው ወደ ኦሮሚያ ልዩ ኃይልና ኦነግ ሸኔ ተቀላቅለዋል። በክልሉ ከማዕከላዊ እዝ በተጨማሪ ማዘዣውን ነቀምቴ ኩምሳ ሞሮዳ ቤተመንግስት ውስጥ ያደረገው በሜጀር ጀነራል አማረ ባህታ የሚመራው ምዕራብ እዝም የሚገኝ ሲሆን ከእዙ 1/3 የሚሆነው ኃይል ከነሙሉ ትጥቁ ከርቶ ወደ ኦሮሚያ ልዩ ኃይልና ወደ ኦነግ ሸኔ መቀላቀሉን መረብ ሚዲያ ከወታደራዊ ምንጮቹ አረጋግጧል። የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ ከሁሉም የእዙ ክፍሎች ከተወጣጡ ታክቲካልና ኦፕሬሽናል አመራሮች ጋር የእዙን ግዳጅ አፈጻጸም በተመለከተም ከየካቲት 28 2018 ዓ.ም ጀምሮ ለተከታታይ ቀናት ግምገማ አድርጓል። ምን አለ ፎቶ ፌስቡክ ላይ እንኳን ማላይበት ዘመን ቢመጣና ኦፕሬሽናል ወይ በነጻነት ሸንኮራ ቢሸጠው ወይ በነጻነት ሸንኮራ ቢሸጠው ገዝቶ ሸንኮራ ቢያኝከው ሰው ከፍተኛ መኮንን እስከ ባለ ሌላ ማዕረግተኛ አዛዦች በየደረጃው ያሉ የመካከለኛና የበታች አመራሮች የተገኙ ሲሆን በግምገማ መድረኩ የቀረቡ ሪፖርቶች እጅግ አስደንጋጭ ናቸው ብለዋል። በግምገማ መድረኩ ከቀረቡ ሪፖርቶች መካከል አንዱና ዋናው አስደንጋጭ ጉዳይ የአማራ ተወላጅ የሆኑ መካከለኛና የበታች ወታደራዊ አዛዦች ውጊያ በሌለበት ቀጠና ተገድለው እየተገኙ መሆናቸውን የሚያመላክት ነው። በሪፖርቱ እንደተገለጸው 10 የሬጅመንት አዛዦችና 3 ምክትል የሬጅመንት አዛዦች እንዲሁም 5 የሻምበል አዛዦች በጥቂት ቀናት ብቻ ያለምንም ውጊያ በሳንጃ ጭምር ተወግተው መገደላቸውንና በርካቶች ደግሞ ቆስለው በሕክምና ላይ እንደሚገኙ ገዳዩ ቡድን በህቡ የተደራጀ መሆኑ አዛዦች ግን ገዳዩ አካል ማን እንደሆነና በማን እንደሚመራ እንዳይታወቅ አድበስብሰው አልፈውታል ነው ያሉት። ከምንም በላይ ህጻናት ሳይቀር መንገድ ላይ ወጥተው በተጨማሪ በእዙ ውስጥ ከፍተኛ የሰራዊት መክዳት እንዳለ በግምገማ መድረኩ የተጠቀሰ ሲሆን ሰራዊቱን እያስከዳ የሚገኘው አንዱና ዋነኛው ሊገዛ የሚፈልግ ድውይ የሞላው ምንጮቻችን አክለው ገልጸዋል።
የክልሉ መንግስት የተለያዩ መደለያዎችን ማለትም ከመሬት ስጦታ ጀምሮ ብርና ፓስፖርት እስከ ማውጣት የደረሱ መደለያዎችን በማቅረብ ነው ወታደሮችን እያስከዳ የሚገኘው ተብሏል። ከእዙ ወታደሮች መካከል 1/4 የሚሆነው ኃይል ከሞርተርና ዶሽቃ መሳሪያ ጀምሮ እስከ ብሬንና ስናይፐር ጭምር በመያዝ የኦሮሚያ ልዩ ኃይልን መቀላቀሉንና እንዲሁም ቀሪው ደግሞ ወደ ኦነግ ሸኔ እየተቀላቀለ መሆኑ ነው የተገለጸው። በምዕራብ እዝ ስር የ67ኛ ክፍለ ጦር አዛዡ ኮሎኔል ገመቹ ዲባባ የምስራቅ ወለጋ ዞን ዋና መቀመጫ በሆነችው ነቀምቴ ከተማ ባረፈበት ደሳለኝ ሆቴል የካቲት 30 2017 ዓ.ም ለመጋቢት አጥቢያ ሌሊት ህይወቱ አልፎ መገኘቱን መረብ ሚዲያ ከዓመት በፊት የዓይን እማኞችና ወታደራዊ ምንጮች ዋቢ አድርጎ መዘገቡ አይዘነጋም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለ። በምስራቅ በለሳ በኋላ ከተማ በተደረገ ውጊያ ፋኖ ውጤታማ የጸረ ሽምቅና የጸረ ማጥቃት እርምጃዎችን በመውሰድ የጠላት አከርካሪን ሰብሮ ድል ተቀዳጀ። የተቀናጀ አመራር ብስለትና የውጊያ ብቃት ታይቶበታል በተባለው በዚህ ውጊያ በበላይ ዘለቀ ከዳግማዊ ቴዎድሮስ ኮርና ከሜጀር ጀነራል ዋንታ ባተ ኮር የተወጣጡ የፋኖ ኃይሎች በጓላ ከተማ በምስራቅ ዞዛምባ መውጫ በሃይስኩል ትምህርት ቤት በሰሜን አርሴማ በምዕራብ ደጎራ በደቡብ ጨውጫዊት ከባድ ውጊያ በማድረግ የጥላትን አከርካሪ ሰብረው ድል ተቀዳጅተዋል። አገዛዙ ወራሪ ሰራዊት በምስራቅ በለሳ ጓላ ከተማ በሁለቱም ኮሮች ጥምረት ከፍተኛ ማጥቃት ተከፍቶበት ሽንፈትን ካፈሰረገፉ ተከናንቧል። ጓላ ከተማ የከተማው ያገዛዙ ጥምር አራዊት ሰራዊት በአራት አቅጣጫ ትናንት መጋቢት 7 2018 ዓ.ም ከረፋድ ጀምሮ እስከ ምሽት በተወሰደበት እርምጃ ነው አከርካሪው የተሰበረው። በዳግማዊ ቴዎድሮስ ኮር ስር ከአጼ ኢያሱ ክፍለ ጦር ከዞዛምባ ክፍለ ጦር ከንስር በለሳ ቅጣው እጅጉ ክፍለ ጦር ከጥቁር አንበሳ ክፍለ ጦር ካሳምነው ብርጌድና ከንጉሱ መልዛ ብርጌድ አንዳንድ ሻምበል የማይሞሉ የተወጣጣ የፋኖ ኃይል ሁለት ግንባሮችን ሸፍኖ ሲዋጋ፣ በተመሳሳይ ከሜጀር ጀነራል ዋንታ ባተ ኮር ስር ከሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር ከጣና ገላውዲዮስ ክፍለ ጦር ከጉና ክፍለ ጦርና ከነበልባሉ ፎገራ ክፍለ ጦር አንዳንድ ሻምበል የማይሞላ የተወጣጣ የፋኖ ኃይል ቀሪውን ሁለት ግንባር በመሸፈን በድምሩ በአራት አቅጣጫዎች ከባድ ተጋድሎ አድርገዋል። በምስራቅ ዞዝ መውጫ በሃይ ስኩል ትምህርት ቤት በምዕራብ ደጎራና በደቡብ ጨውጫዊት እንዲሁም በሰሜን አርሴማ የተጀመረው ውጊያ አድማሱን አስፍቶ በሁሉም የከተማዋ መዳረሻዎች ከባድ ተጋድሎ ተደርጎበታል። በዚህ ውጊያ ከሁለቱም ኮር የተወጣጣው የፋኖ ኃይል የጠላትን አከርካሪ ሰብሮ ጨውጫዊት ተራራ ላይ የነበረ ትልቁና ይደፈር የተባለው የጠላት ካምፕን ጨምሮ ሙሉ ቀጠናውን በቁጥጥሩ ስር አስገብቷል። በዚህ ውጊያ በርካታ ቁጥር ያላቸው የአገዛዙ ወታደሮች ተደምስሰዋል። በርካታ የጦር መሳሪያም በፋኖ ቁጥጥር ስር ውሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። 12 ክላሽንኮቭ መሳሪያ እንደያዙ ፋኖን ለተቀላቀሉ 4 የአድማ ብተና አባላት ሽልማት ተበረከተም። 4 የአድማ ብተና አባላት መጋቢት 1 2018 ዓ.ም 12 ክላሽንኮቭ መሳሪያንና ሌሎች ወታደራዊ ቁሳቁሶችን እንደያዙ አዲስ ቅዳም ከሚገኘው ካምፕ ጠፍተው በመውጣት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦርን ስለመቀላቀላቸው መረብ ሚዲያ ክፍለ ጦሩን ዋቢ አድርጎ በወቅቱ መዘገቡ አይዘነጋም። እስራኤል ኢየሱስ፣ ሞገስ እሸቱ፣ አበበ መልካሙ፣ ሞገስ ክንዱ አድማስ የተባሉ 4 የአድማ ብተና አባላት በጋራ በመሆን 12 ክላሽንኮቭ መሳሪያ ከነሙሉ ተተኳሹና ትጥቁ እንዲሁም ሌሎች ወታደራዊ ቁሳቁሶችን እንደያዙ መጋቢት 1 2018 ዓ.ም ማርፈጃውን ፋኖን መቀላቀላቸውን ነው በወቅቱ በሁሉም የማህበራዊ ትስስር ገጾቹ መረብ ሚዲያ ያስነበበው። 4ቱ የአድማ ብተና አባላት ስለ ወገናቸው የአማራ ሕዝብ ሲሉ የአገዛዙን ጸረ አማራነትና ሀገር አውዳሚነት አካሄድን ተቃውመው ፋኖን በመቀላቀላቸው ከአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ የአርበኝነት የምስክር ወረቀትን ጨምሮ የገንዘብ ሽልማት እንደተበረከተላቸው መረብ ሚዲያም ከ105ኛ ኮር ሕዝብ ግንኙነት ክፍል ለማረጋገጥ ችሏል። የአድማ ብተና አባላቱ ዛሬ መጋቢት 8 2018 ዓ.ም ሽልማታቸውን የቴዎድሮስ ዕዝ አመራሮችና የ44ኛ ክፍለ ጦር አመራሮች እንዲሁም በኮሩ ስር የ55ኛ ክፍለ ጦር አመራሮች በተገኙበት ተቀብለዋል። በሽልማቱ ላይ ተገኝቶ መልእክት ያስተላለፈው በቴዎድሮስ ዕዝ የዘመቻ መምሪያው ምክትል ኃላፊ አርበኛ ማርቆስ አሞኘ ከጥላት ጎን ወግናችሁ የአማራን ሕዝብ የምትወጉ የአማራ ተወላጆች እንደ ወንድሞቻችሁ በየትኛውም አጋጣሚና ሰዓት ብትመጡ ቤታችን ክፍት ነው። ከዚህ ውጭ ግን ይህንን እድል በማይጠቀሙት ላይ እርምጃችን ተጠናክሮ ይቀጥላል ሲል አሳስቧል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁ ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን።